ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገሪቱ የተለዩ የተሽከርካሪ የሰሌዳ ቁጥሮችን ለሚፈልጉ ግለሰቦችና ተቋማት የጨረታ ጥሪ ያቀረበ። ሚኒስቴር መስሪያ ቤቱ የጨረታ ጥሪውን ያቀረበው ትላንት በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ነው። በሀገር አቀፍ ደረጃ ወጥነት ያለው አዲስ ታርጋ ለመቀየር የቅድመ ዝግጅት ስራዎችን ሲያከናውን መቆየቱን ያስታወሰው ሚኒስቴር መስሪያ ቤቱ በቅርቡ አዲስ የተሽከርካሪ ሰሌዳ መለያ ቁጥር መስጠት እንደሚጀምር ጠቁሟል። በዚህም መሰረት የታርጋ መስጠት ስራው ከመጀመሩ በፊት ተቋሙ ግለሰቦች ወይም ተቋማት የሚፈልጓቸውን የሰሌዳ ቁጥሮች አጫርቶ ላሸነፉ አካላት እንደሚሰጥ ገልጿል። የሰሌዳ ስርጭት ስራው ከመጀመሩ በፊትም ግለሰቦች ወይም ተቋማት የሚፈልጉትን ቁጥር በመለየት ከዛሬ ጀምሮ ባለው አንድ ሳምንት ጊዜ ውስጥ ወደ ሚኒስቴር መስሪያ ቤቱ በመሄድ እንዲመዘገቡ ጥሪ አቅርበዋል። ይሁንና ተቋሙ በዚሁ ጨረታ የጥሪ ማስታወቂያው ተመዝጋቢዎች ለጨረታ ሲቀርቡ ማሟላት የሚገባቸው መስፈርቶችን በተመለከተ የገለጸው ነገር የለም። በተያዘው የ2018 ዓ.ም ሙሉ በሙሉ እንደሚቀየር የሚጠበቀው አዲሱ የተሽከርካሪ ሰሌዳ በስራ ላይ ሲውል ላለፉት 24 ዓመታት በስራ ላይ የነበረውን የተሽከርካሪዎች ሰሌዳ የሚተካ ይሆናል። አዲሱ ሰሌዳም ለእያንዳንዱ የተመዘገበ ተሽከርካሪ ልዩ የሆነ የፌዴራል ቁጥር መለያና ስቲከር ይኖረዋል። በተጨማሪም በተለያየ የብርሃን ሁኔታዎች ውስጥ በግልጽ የሚታይ እንዲሁም የህግ አካላት ብቻ ደግሞ በተፈቀደላቸው መሳሪያ ማየት የሚችሉት በሚስጥር የተቀመጠ ቁጥር እንዳለው ተገልጿል። ሰሌዳውን በአዲስ መተካት ያስፈለገውም ነባሩ ሰሌዳ ለመልካም አስተዳደር ችግር የተጋለጠ በመሆኑና ተመሳሳይ ሰሌዳ ቁጥሮች በመበራከታቸው እንዲሁም ህገወጥ ስራ ስለሚሰራበት እንደሆነ ከዚህ ቀደም በሚኒስቴር መስሪያ ቤቱ መገለጹ ይታወሳል። ስደተኞችን አሳፍራ የነበረች ጀልባ በጅቡቲ የባህር ዳርቻ ላይ ባጋጠማት የመስጠም አደጋ እስካሁን የ9 ሰዎች ህይወት እንዳለፈ መረጋገጡን ዓለም አቀፉ የፍልሰተኞች ድርጅት IOM አስታወቀ። 320 ስደተኞችን አሳፍራ የነበረችው ጀልባዋ በጅቡቲ የባህር ዳርቻ የመስጠም አደጋ ያጋጠማት ከትላንት በስቲያ መጋቢት 15 ቀን 2018 ዓ.ም እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። ጀልባዋ አደጋው የደረሰባትም ጅቡቲ ከምትገኘው ኦቦክ ከተሰኘች ከተማ በስተሰሜን ባለ የባህር ዳርቻ ላይ እንደሆነ ዘገባው አክሏል። በወቅቱም ጀልባዋ 320 ሰዎችን አሳፍራ እንደነበርም IOM በኤክስ ገጹ ባወጣው መግለጫ አስታውቋል። በአደጋው ከሟቾቹ በተጨማሪ በጀልባዋ ተሳፍረው የነበሩ 45 ስደተኞች ደብዛቸው መጥፋቱን AFP ድርጅቱን ዋቢ አድርጎ ዘግቧል። በየዓመቱ በ10 ሺዎች የሚቆጠሩ ስደተኞች ከአፍሪካ ቀንድ ለጉልበት ወይም ለቤት ሰራተኝነት ይህንኑ የምስራቅ መስመርን በመጠቀም ወደ ባህረ ሰላጤው ሀገራት እንደሚጓዙ ዘገባው አስታውሷል። ባለፈው ዓመት በዚሁ መስመር በህገ ወጥ መንገድ ሲጓዙ የነበሩ 922 ስደተኞች የሞቱ ሲሆን አሃዝ ከቀደመው ዓመት በእጥፍ ብልጫ አለው። አማራ ባንክና ቪዛ በኢትዮጵያ የዲጂታል ክፍያ ስርዓትን ለማሻሻል በትብብር ለመስራት የሚያስችላቸውን ስምምነት ተፈራረሙ። ስምምነቱን ትላንት የባንኩ ተጠባባቂ ዋና ስራ አስፈጻሚ እሸቴ የማታና የቪዛ የምስራቅ አፍሪካ ኃላፊና የኢትዮጵያ ዳይሬክተር ያሬድ እንዳለ ተፈራርመዋል። ስምምነቱን ባንኩ የቪዛ ዓለም አቀፍ አውታረ መረብ የደህንነት ደረጃዎችንና ቴክኖሎጂን በመጠቀም የካርድ አገልግሎቱን ማስፋፋትና የዲጂታል ክፍያ መሰረተ ልማቱን ማሻሻል የሚያስችለው መሆኑ ተገልጿል። በተጨማሪም ባንኩ የቪዛ የቅድመ ክፍያ የጎልድ እና ፕላቲኒየም እንዲሁም የዴቢት ካርዶችን በማቅረብ ደንበኞቹ ዓለም አቀፍ ተቀባይነት ያላቸውን የክፍያ ካርዶችን እንዲጠቀሙ ማድረግ ያስችለዋል ተብሏል። እንዲሁም ቪዛ ለባንኩ የአደጋ ስጋት የማጭበርበር መቆጣጠሪያ ቴክኖሎጂዎችና የፕሮጀክት አመራር ድጋፍ እንዲሁም ከፍተኛ የደህንነት ደረጃዎችን ለማረጋገጥ የሚያስችሉ መፍትሄዎችን በማቅረብ እንደሚያግዝ ተገልጿል። የባንኩ ተጠባባቂ ዋና ስራ አስፈጻሚ እሸቴ የማታ ከቪዛ ጋር የተደረገው ስምምነት ባንኩን በዲጂታል የታገዘ ባንክ ለማድረግ በሚደረገው ጉዞ ውስጥ ወሳኝ እርምጃ እንደሆነ ጠቁሟል። የቪዛ የምስራቅ አፍሪካ ኃላፊና የኢትዮጵያ ዳይሬክተር ያሬድ እንዳለ በበኩላቸው ቪዛ በኢትዮጵያ የዲጂታል ክፍያዎችን እድገት ለመደገፍ ቁርጠኛ መሆኑን እንደገለጹ ባንኩ ለቃና በላከው መግለጫ ጠቁሟል። የንግድና ቀጠናዊ ትስስር ሚኒስቴር የኢትዮጵያ ምርቶች በተለይም ቡና፣ የቅባት እህሎች፣ ማዕድናትና የቆዳ ውጤቶች ወደ ጣሊያን ገበያ በስፋት እንዲገቡ የሀገሪቱ መንግስት ድጋፍ እንዲያደርግ ጥሪ አቀረበ። ይህ የተጠየቀው የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ከጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትር ማሪያ ትሪፖዲ ጋር በሁለቱ ሀገራት የንግድና ኢኮኖሚ ትብብር ዙሪያ ውይይት ባደረጉበት ወቅት ነው። ዶክተር አብዱል ሐኪም በውይይቱ ወቅት ጣሊያን ለኢትዮጵያ ስትራቴጂካዊ የንግድ አጋር መሆኗን ገልጸው
እንደ አውሮፓውያን አቆጣጠር በ2025 የሁለቱ ሀገራት የንግድ ልውውጥ 378.1 ሚሊዮን ዶላር መድረሱንና ከዚህም ውስጥ የኢትዮጵያ የወጪ ንግድ ድርሻ 130.5 ሚሊዮን ዶላር መሆኑን ጠቁመዋል። በዚህም ሚኒስትር ዴኤታው በንግድ ልውውጡ ላይ የሚታየውን የገበያ አለመመጣጠን ለማጥበብ የኢትዮጵያ ምርቶች በተለይም ቡና፣ የቅባት እህሎች፣ ማዕድናትና የቆዳ ውጤቶች ወደ ጣሊያን ገበያ በስፋት እንዲገቡ የጣሊያን መንግስት ድጋፍ እንዲያደርግ ጥሪ ማቅረባቸው ተገልጿል። በተጨማሪም ኢትዮጵያ እያከናወነች ያለችውን ሀገራዊ የኢኮኖሚ ሪፎርምና ወደ ዓለም ንግድ ድርጅት ለመቀላቀል የምታደርገውን ጥረት በተመለከተ ማብራሪያ እንደሰጡና ጣሊያን ለዚህ ጥረት ለምታደርገው ድጋፍ እውቅና እንደሰጡ ተመላክቷል። ምክትል ሚኒስትር ማሪያ ትሪፖዲ በበኩላቸው የጣሊያን ኩባንያዎች በኢትዮጵያ የመሰረተ ልማት፣ የማኑፋክቸሪንግና የንግድ ዘርፎች ያላቸውን ተሳትፎ ለማሳደግ ፍላጎት እንዳላቸው ማረጋገጣቸውን የንግድና ቀጠናዊ ትስስር ሚኒስቴር በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል።